ሰላም እንደምን አላችሁ አድማጭ ተመልካቾቻችን በእንጅባራ ዩኒቨርሲቲ እንገኛለን። እንጅባራ ዩኒቨርሲቲ እንደሚታወቀው በአረንጓዴ ልማት ስራው ዓለም አቀፍ እንዲሁም ሀገር አቀፍ ተቋማት እውቅና ማግኘቱ ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድም በአረንጓዴ ልማት ስራ እንጅባራ ዩኒቨርሲቲን ማሞካሸታቸው ይታወቃል። ዛሬ ደግሞ በአዲስ ገጽታው ተከስቷል። ነው እንደምታዩት የእንጅባራ ዩኒቨርሲቲ ዋናው በር ኮሶበር በር በሚል ተሰይሞ ተመርቆ ስራ ጀምሯል። ዩኒቨርሲቲው ያከናወናቸው ባሉ የአረንጓዴ ልማት ስራዎችና በዚህ በአዲሱ በሩ ገጽታ ዙሪያ እንዲሁም ባለው አንድምታ ዙሪያ ከእንጅባራ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ክንዴ ብርሃን ጋር የተወሰነ ቆይታ እናደርጋለን። አብራችሁን ቆዩ። ሰላም ናችሁ ዶክተር? በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆኑ እያመሰግኑ አጠቃላይ የአረንጓዴ ልማት ስራው በዩኒቨርሲቲ ደረጃ ያው እንጅባራ ዩኒቨርሲቲ የሚታወቅበት ነውና አጠቃላይ የአረንጓዴ ልማት ስራው እንዴት እየሄደ ነው የሚለው ሀሳብ ይሰጡ። በጣም አመሰግናለሁኝ። እንጅባራ ዩኒቨርሲቲ አንደኛ የእንጅባራ ዩኒቨርሲቲ ግቢ ለመማር ማስተማር ምቹ እንዲሆን አንዱ መሰረታዊ ነጥብ አድርጎ ስትራቴጂካሊ እየሰራ ነው የሚገኘው። ይሄም ማለት ዩኒቨርሲቲው ከተመሰረተበት ጊዜ ጀምሮ ግቢውን አረንጓዴ በማድረግ ለተማሪው ለሰራተኛው ምቹ ወዶት ለረጅም ጊዜ እንዲቆይ እና ረክቶ እንዲሰራ የማድረግ ስራ እየሰራ ይገኛል። እናንተ ቀደም ብላችሁም እንደምታውቁት እዚህ ጋር የምታያቸው እጽዋት በአጠቃላይ ሳሩ ትልቅ በጀት ተበጅቶለት ሰራተኛ ተቀጥሮ ከመጀመሪያው ጀምሮ ግንባታዎችንም በቅድ እየገነባ ስለሆነ ያው እድሜው እንደምታውቁት ገና 10 ዓመት ያልሞላው ተቋም ነው። በዚህ ምክንያት ከመጀመሪያው ጀምሮ እያጸዳ ከግንባታው ጋር አብሮ የአረንጓዴ ስራውንም እየሰራ እየሄደ ያለበት ሁኔታ ነው ያለው እና በአጠቃላይ እሳቤው ምንድነው እዚህ ጋር የሚቆዩ ሰራተኞች ማለት መምህሩ፣ የአሰራር ሰራተኛው፣ ድጋፍ ሰጪ ሰራተኛውና ተማሪው ምቹ የመኖሪያ አካባቢ ተፈጥሮለት ስራውን በአግባቡ እንዲሰራ የማድረግ ትልቅ እሳቤ ይዞ እየሰራ ነው የሚገኘው እና ከዚህ አንፃር እንግዲህ እነዚህ የምታዩቸው እጽዋት ተመርጠው የተተከሉ እጽዋት ናቸው። ከመጀመሪያው ጀምሮ በዚህ በ8 እና በ9 ዓመት ውስጥ እዚህ ደረጃ የደረሱ ናቸው። ወደዚህ ያለውንም አካባቢ ብታዩት በጣም ያምራል። ከተማ መዋልን ብዙም አያስመኝም። ሁሌ እዚህ መምጣት እዚህ መዋል ደስ ይላል። አካባቢው ምቹ ነው እና አረንጓዴ ግቢ እንዲኖረን በትልቁ አስበን እየሰራን ነው ያለነው። ለዚህም እንግዲህ የተለያዩ አካላት እውቅና ሰጥተዋል ካሁን በፊትም እንደምታውቁት። ስለዚህ የተመረጡ እጽዋትን በመትከል ሳር በመትከል ያንን ደግሞ በመንከባከብ ለኑሮ ምቹ ለስራ ምቹ የሆነ አካባቢ እየፈጠርን እንገኛለን። ይሄን ደግሞ በቀጣይነት የምንሰራው ስራ ነው የሚሆነው። እንደው ከአረንጓዴ ልማቱ ባሻገርም ትልቅ መግቢያ በር ገንብታችኋልና የበሩ ስያሜ አውጥታችሁለታል። እንዲሁም ደግሞ የተለያዩ አንድምታዎች እንዳሉት ይገለጻልና ስለሱ ሀሳብ ይሰጡ። መልካም እንግዲህ እዚህ ጋር እንደምታዩት እንጅባራ ዩኒቨርሲቲ አዲስ የመግቢያ በር ወይም ዋና በር ብለን የምንለውን በር ገንብቶ አስመርቋል ባለፈው ሳምንት። ይሄ በር የተለያዩ መገለጫዎች አሉት። ምናልባት የህንፃውን አጠቃላይ የበሩን ህንፃ ዲዛይኖችን ስንመለከታቸው የተለያዩ ቅርጻ ቅርጾች አሉት እዚህ ጋር እና እነዚህ ቅርጻ ቅርጾች ታሪካዊ ዳራን የሚያመላክቱ ናቸው። በተለይ የላሊበላን የህንፃ ጥበብ ወይንም ዲዛይን ብትመለከቱ ከዛ ጋር የተቀዳ ነገር አለው። ይሄ ሂስቶሪካል ብለን የምንለው የላሊበላን የህንፃ ጥበብ ወደዚህ ለመቅዳት የተደረገ ሙከራ አለ ማለት ነው።
ከዛም ባሻገር ይሄ ሁለት አሁን ለመኪና መግቢያ ከላይ የሚታየው ዲዛይን የጥላ ዲዛይን ነው። ይሄ የጥላውን ያሳያል። ጥላ እዛ አካባቢ ሁለት ፈረሶች አሉ። ወንድና ሴት ሰዎች ፈረሶቹ ላይ ቁጭ ብለዋል። ሴቷ ጥላ ይዛለች። ወንዱ ያው ኮፍያ ያለው ፈረስ ላይ ቁጭ ብሎ የምናየው እንትን አለ። እዛ አካባቢ የአገው ማህበረሰብ በፈረስ የሚጠቀም መሆኑ ይታወቃል። ፈረስን ለተለያየ አገልግሎት ነው የሚያውለው። የመጀመሪያው ለእርሻ አገልግሎት ይጠቀምበታል፣ ለመጓጓዣ አገልግሎት ይጠቀምበታል። አንዳንዴም ደግሞ አገራዊ ግዳጅን ለመወጣት ለጦርነትም ይገለገልበታል። ስለዚህ አገውና ፈረስ የአንድ ሳንቲም ሁለት ገጽታዎች ናቸው እየተባለ ይገለጻል። ከዛም ባሻገር ምናልባት በአገር ደረጃ ወካይ ሊሆን ይችላል ተብሎ የሚታሰበው ከጣሊያን ጋር በተደረገው ጦርነት ኢትዮጵያውያን በአጠቃላይ በአራቱም ማዕዘን ተንቀሳቅሰው አድዋ ላይ በከፍተኛ ሁኔታ ተደራጅቶ የመጣን የጣሊያን ጦር ድል የመቱበት ሁኔታ አለ። የዛኔ ፈረሶቻቸውን ይዘው ሴቶችም ወንዶችም ዘምተው የራሳቸውን አስተዋጽኦ አድርገዋል፣ ሀገርን በማጽናት ሂደት ላይ ማለት ነው። ስለዚህ ያንን ለማስታወስ በወቅቱ መስዋዕትነት እዛው ከፍለው የቀሩ አሉ። የተመለሱ ታጋዮች ወይም አርበኞች ነበሩ። ስለዚህ እንደተመለሱ የአገው ፈረሰኞች ማህበር ብለው እንደመሰረቱ ይታወቃል። ያ ማህበር እስካሁን ቆይቶ የአድዋ ትግል ወካይ ምልክት ሆኖ እንዲሁም በአሁኑ ሰዓት በዩኔስኮ የማይዳሰስ ቅርስ ላይ እንዲመዘገብ ተልዕኮ ያለበት ሁኔታ ነው ያለው። ስለዚህ ይህንን ታሪካዊ ሁኔታም ለማስታወስ ነው እዚህ ጋር የምታዩቸው የፈረስ ምስሎች ተቀምጠው የሚገኙት። ከፈረሶቹ ላይ ሴትም ወንድም ተቀምጧል። ስለዚህ ሴቶችም ፈረስን ይገለገላሉ፣ ወንዶችም ይገለገላሉ። እንዲያውም የጾታ እኩልነትን ሁሉ ይሄ ማህበረሰብ እንዴት አስጠብቆ እንደሚሄድ ሁሉ ማሳያ ነው እና ስለዚህ ሴቶች ወንዶች እኩል በፈረስ የመገልገል እንዲያውም ምናልባት ፍትሃዊ የሆነ የጾታ መድሎ የማይደረግበት የማህበረሰብ አገልግሎት ምልክት ሆኖም ሊወሰድ ይችላል። ይሄ እንጅባራ ዩኒቨርሲቲ ዋና በር ኮሶበር በር ተብሎ ተሰይሟል። ከስሙ ምናልባት ብነሳ ኮሶበር ተብሎ የተሰየመበት ምክንያት ንጉሱ ማለት አጼ ኃይለ ሥላሴ በጠላት ወረራ ወቅት ወደ ጀኔቫ ሂደው ሲመለሱ በሱዳን አድርገው ኦሜድላ የሚባል በዚህ በመተከል አካባቢ አድርገው ሲመጡ በዛን ወቅት እዛ አካባቢ አርፈው እንደነበረና እዛ አካባቢም ጥቅጥቅ ያለ የኮሶ ዛፍ እንደነበረ ይታወቃል። በዚህ ምክንያትም ይህን አካባቢ ኮሶበር ብለው እንደጠሩት ወይንም ስያሜ እንደሰጡት ቀደምት አባቶች ይናገራሉ። ከዛ ጋር ተያይዞ ይህንን አካባቢ ታሪካዊ ሁኔታውን ለማስታወስ ዩኒቨርሲቲው በሚመሰረትበት ጊዜ እዛ አካባቢ የኮሶ ዛፎች ተተክለዋል። እዚህ ከበሩ ግራና ቀኝ ስታዩቸው የኮሶ ዛፎች አሉ። ስለዚህ ይሄ መባል ያለበት አንደኛ ታሪካዊ ዳራውን ለማስታወስ ለትውልድም ለማስተማሪያነት ያገለግላል በሚል እና እዚህ ጋም ያው ቅድም እንደገለጽሁት የኮሶ ዛፎች በግራና በቀኝ ተተክለዋል። በእነዚህ ምክንያቶች ይሄ የእንጅባራ ዩኒቨርሲቲ ዋና በር ኮሶበር ተብሎ ተሰይሟል። ስሙ ይሄ ነው። አጥሩን ስንመለከተው እጅግ በጣም ያምራል፣ ውብ ነው። በሩ ምንድነው ፋይዳው ቢባል አንደኛ ተቋሙ የሚታወቅበት ምልክቱ ወይንም ብራንዱ ነው። እንጅባራ ዩኒቨርሲቲ ምን ይመስላል ሲባል ዩኒቨርሲቲ እንደመሆኑ መጠን ናሽናሊም ኢንተርናሽናሊም የሚታወቅበት መለያው ነው ማለት ነው፣ ብራንዱ ነው። ስለዚህ ሰዎች ያውቁታል። በዚህ በበሩ ምክንያት በየትኛውም ዓለም ላይ የሚኖሩ የሰው ልጆች ሁሉ እንጅባራ ዩኒቨርሲቲን ለማወቅ ለማስታወስ
በዋናነት ከውጪ ወደ ውስጥ ሲገቡ ለመጀመሪያ ጊዜ መልካም ገጽታ ኑሮት ተቋሙን ለመሸጥ ለማስተዋወቅ መልካም ስራውን ከውስጥ ገብተው እስኪረዱ ድረስ ያው ከፍትፍቱ ፊቱ የሚባል ነገር አለና አይተው ገና ሲገቡ ደስ ብሏቸው ሰዎቹ ማንኛውም ተማሪውም ሌላውም አካል ወደ ዩኒቨርሲቲ የሚመጣ መልካም አስተሳሰብ ኑሮት ደስ ብሎት እንዲገባ ገጽታው ምን እንደሚመስል በዚህ ልክ እንዲረዱ ምልክት ሆኖ እንዲያገለግል ታስቦ የተዘጋጀ ነው። ሌላ ጠቀሜታው ምንድነው? ምናልባት እንጅባራ ዩኒቨርሲቲን ኢትዮጵያውያን በተለይም ደግሞ ተማሪዎቹና ሰራተኞቹ ቀደም እንዳልኩት ምን እንደሚመስል ይረዳሉ። ወደ ውስጥ ደግሞ ሲገቡ በተለያየ መልኩ የሚገለጹ መልካም ተግባራት አሉ። አንደኛ ውስጡ በራሱ አረንጓዴ እና ጽዱ በመሆኑ ምክንያት ከዚህም ባሻገር ደግሞ ሰላማዊ ዩኒቨርሲቲ ተብሎም ይታወቃል እና እነዚህን ሁሉ ሁኔታዎች ከውስጥ ያለውን መልካም ነገር ለማየት ጓጉተው ከዚህ በደንብ ተደስተው አእምሯቸው መልካም ስዕል ተስሎበት እንዲገቡ በዛ ልክ አስተዋጽኦ ይኖረዋል ብለን እናስባለን። ዶክተር ለነበረን ቆይታ እጅግ እናመሰግናለን። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን በእንጅባራ ዩኒቨርሲቲ አዳዲስ ገጽታዎች ላይ ያተኮረ ቆይታችንን አጠናቀናል። ሰላም ለእናንተ።